አሳይመንት ከጻፋችሁ በኋላ ፕሮፖዛል ወይ ደግሞ እንደዚሁ ሪሰርች መመረቂያ ሊሆን ይችላል ወይ ደግሞ በየዩኒቨርሲቲዎች ወይም በድርጅቶች የምታዘጋጇቸውን ፕሮፖዛሎች ወይም ደግሞ ሪሰርቾች ከጻፋችሁ በኋላ አሁን ይህንን ማን ሊጠቅምበት ነው? ማን ነውስ የሚያነበው? ለምንስ ዓላማ ነው የሚሆነው ብላችሁ የሆነ እንደማይጠቅም አይነት ስሜት ተሰምቷችሁ ያውቃል? በዛሬ ቪዲዮ የማሳያችሁ በተለይ በማደግ ላይ ባሉ ሀገራት ኢትዮጵያን ጨምሮ የመመረቂያ ጽሑፍ ብቻ ሳይሆን በአጠቃላይ ሪሰርች እንደ ህይወት ክህሎት እንዴት ሊጠቅመን እንደሚችል እና ሁልጊዜ ዲስከሬጅ የምትሆኑበትን ስሜት እኔን ጨምሮ ለተወሰኑ ጊዜያት ሪሰርች መስራት ለምንድን ነው የሚጠቅመው? ማንን ነው የሚያገለግለው? ይህን ያህል ጊዜ አጥፍቼ ይህን ያህል ጉልበት አፍስሼበት ሀገሪቷን የማይቀይር ከሆነ ሰዎች የማይጠቀሙበት ከሆነ የጤና ሊሆን ይችላል፣ የግብርና ሊሆን ይችላል፣ የህግ ሊሆን ይችላል፣ ሌሎች ማህበራዊ ጉዳዮች ሊሆኑ ይችላሉ፣ ፖለቲካዊ ጉዳዮች ሊሆኑ ይችላሉ። በአጠቃላይ የኔ ሪሰርች ወይም የኔ መመረቂያ ጽሑፍ ወይም እኔ የምጽፋቸው በአጠቃላይ ጽሑፎች ወደ ተግባር የማይቀየሩልኝ ከሆነ ለምንድን ነው ምለፈው የሚል የድካም ስሜታችሁን ሊገላግል የሚችል ቪዲዮ ነው የሚሆነው። ሰው እንዴት ናችሁ? ለማታውቁኝ የኔነህ ንጉሴ ይባላለሁ። የሪሰርች ሜተድስ የሚባል ትምህርት ለረጅም ጊዜያት ሳስተምርና የተወሰኑ የምርምር አርቲክሎችን ሳሳትም ቆይቻለሁ። እናም ለተወሰኑ ጊዜያት ሪሰርች መስራት ዛትማች ማህበረሰባችንን የማይቀይር ከሆነ ምን አድርግ ነው የምሰራው የሚል በተለይ ለዲስከቨሪቢሊቲ ወይም ደግሞ በሌሎች ሰዎች ስራዎች እንዲታዩ ያለመፈለግ ቴንደንሲው ነበር ለረጅም ጊዜ። ሰው ተማሪዎችን አስተምራለሁ። እዚህም ዩቲዩብ ላይ ኤክሶሊ ክላስ በሚል የተለያዩ የሪሰርች ሜተድስ ሪሌትድ ቱቶሪያሎችን ስለቅ ቆይቻለሁ። እንደዚሁም በፒር ቱ ፒር የተለያዩ ሰዎችንም አድቫይስ አደርጋለሁ፣ በሀገር ውስጥም በሀገር ውጭ ማለት ነው። ሪሰርቻቸውን እንዲሰሩ በተለይ የተሻለ ዲፌንስ እንዲኖራቸው በማስቻል ድካማቸውን ሊያቀል በሚችል መንገድ ግን ስራውን እነሱ ሊሰሩ በሚችል አግባብ ስረዳቸው ቆይቻለሁ። አሁንም ያን ያደረግኩን ያለሁት ሰው በዚህ አጋጣሚ ፕሮፖዛል ወይም ደግሞ ሪሰርች ለቢዝነስም ሊሆን ይችላል፣ ኢቨን ለተለያየ አካዳሚክ ፐርፐስ የምትፈልጉ ከሆነ ዛትማች ሪሰርችን መስራት ሳይሆን ሃው ቱ ዱ የሚለውን አንዳንድ ጊዜ በክላስ ላይ ከበር ማድረግ የማይቻሉ ነገሮች ከጊዜ ጥበት አንጻር ሊሆን ይችላል፣ ከከሪክለም አካሄዱ ምክንያት ግልጽ ያልሆነላችሁ የተለያዩ ነገሮች ካሉ ቱቶሪያሎችን መመልከት ትችላላችሁ። ከዛም ባሻገር ተጨማሪ የሆነ እርዳታ የምትፈልጉ ከሆነ ቴሌግራም ቻናል አለን ኤክሶሊ ክላስ ብላችሁ ጆይን ማድረግ ትችላላችሁ። የፌስቡክ፣ የቲክታክ እንደገና ሌሎች ፔጆቻችንም አሉ። ሊንክድን ላይ ማግኘት ትችላላችሁ። ኤኒዌይስ ዊ ዊል ግሮው ሞር ሶ ቢ ፓርት ኦፍ አወር ፋሚሊ። ሶ በዛሬው ቪዲዮ ሪሰርች ማጥናት ሪሰርች ሜተድስ እንደ ህይወት ክህሎት እንዴት ሊጠቅማችሁ እንደሚችልና በየጊዜው የሚሞተውን ሞቲቬሽን እንዴት ሊቀሰቅስ እንደሚችል ይሆናል። በዚህ ቪዲዮ ዋናው ዓላማው ያ ነው። ሶ ቅድም እንዳልኳችሁ ለረጅም ጊዜያት እንግዲህ ሀገራችን ያለችበትን የተለያየ ሁኔታ መቼም አንደርስታንድ ታደርጋላችሁ። ሶ አይደለም ሪሰርች ሰላማዊ ሰልፍም የሚሰማበት ቴንደንሲ ያን ያክል ነው። ስለዚህ ተማሪዎቻችን ሞር ኦፍ ዲስከሬጅድ የሚሆኑ በፕሮፖዛል እስከ ማስመረቅም የደረስንበት ጊዜ ነበረ። ሪሰርች መስራት ዛትማች ምን ቫሊዩ አለው የሚል ለረጅም ጊዜ ቫሊዩለስ እንደሆነ ስናየው ቆይተናል። ስለዚህ አክቹዋሊ ይሄ ነገር ግን ከመስተካከል የሚገባውና ሪሰርች በጣም አስፈላጊ እንደሆነ በዋናነት የምናወራበት ነው የሚሆነው። በዚህ አጋጣሚ በሳመር ሊሆን ይችላል፣ በኤክስቴንሽን ሊሆን ይችላል፣ የተለያዩ የትምህርት ክፍሎች ላይ ጆይን እያደረጋችሁ የመመረቂያ ጽሑፋችሁን ሌላ ሰው የምታሰሩ ወገኖቼ ከዚህ ቪዲዮ በኋላ በጣም ጎበዝ ተመራማሪ ልትሆኑ እንደምትችሉ እርግጠኛ ነኝ። ስለዚህ ቪዲዮውን እስከ መጨረሻ ከተመለከታችሁት በጣም 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 ወሳኝ የሆኑ ነገሮችን ታገኛላችሁ ብዬ አስባለሁ። ኦኬ ሰው ሪሰርች ብዙ ጊዜ አይተነው የምናውቀው ነገር ወይ በየዲፓርትመንታችን ያለውን የሪሰርች ሜተድስ ትምህርት ለማለፍ ሊሆን ይችላል፣ ወይም ደግሞ አንዳንድ ጊዜ በዩኒቨርሲቲዎች ኦፈር በሚያደርጉት ይሄ በጀት ማለት ነው
መምህራን ጀስት ማስተማር ብቻ ሳይሆን መመራመር፣ የኮሚኒቲ ሰርቪስ የሚባሉ 3 ፒላር የሆኑ ቁልፍ ተግባራት አሉ። ከዛ መካከል ሪሰርች ይሰራሉ፣ በጀት ይለቀቅላቸዋል። ዲፌንድ ካደረጉ ማለት ነው። የሚያልፈው ፕሮፖዛል ተገምግሞ እስከ መጨረሻው ሪሰርቹ ሊሰራ ይችላል። ስለዚህ አብዛኛው ጊዜ የምናደርገው ነገር ምንድን ነው? በጀት የተሻለ በጀት የሚለቀቅበትን ቶፒክ እንደገና ደግሞ በጀታችንን ላይጨርስ በሚችል አግባብ ነው ሪሰርቹን ለመስራት ብዙ ጊዜ ፎከስ የምናደርገው። ይሄ ከኤቲክስም ወጣ ያለ ሁኔታዎች እንዳሉትም ያመለክታል። ኤኒዌይ ኮርሱን ከማለፍ ባሻገር ወይ ደግሞ አካዳሚክሊ ዲግሪ ለማግኘት በማስተርስ ኤክሰለንት አግኝቶ ለመመረቅ ወይም በፒኤችዲ ዲዘርቴሽን ዛትማች የቪቫ ዲፌንሱን ለማጠናቀቅ ወይም ደግሞ ሪሰርች የሚሰሩት ዛትማች ፒኤችዲ ሆልደርስ ብቻ ወይ ደግሞ ፕሮፌሰርስ ከሆኑ ወይም ደግሞ የግድ ከሆነ መንግስት በፖሊሲ ይዞ ሪሰርች የሚያሰራ ካልሆነ በስተቀር ሪሰርች ምን ያደርግልናል የሚል ሀሳብ አለ በብዙዎቻችን ማለት ነው። በዋናነት ግን ሪሰርች የምንሰራው ለምንድን ነው? ሪሰርች ኢዝ ዘ ኤቢሊቲ ቱ አንደርስታንድ ፕሮብለምስ ኤንድ ዲዛይን ሶሉሽን። ስለዚህ ሀገራችን የተለያዩ ችግሮች ይኖሩባታል፣ በተለያየ ዘመን፣ በተለያየ ወቅት፣ በተለያየ ሁኔታ፣ በተለያዩ ሰዎች ማለት ነው። ስለዚህ ሰዎች ሊሆን ይችላል፣ ኢንተርናሽናል የሆነ ድራይቨርስ ሊሆኑ ይችላሉ፣ ናቹራል ድራይቨርስ ሊሆኑ ይችላሉ። በየጊዜው የሚያጋጥሙን በግልም በቡድንም በአካባቢም በአጠቃላይ የተለያዩ ችግሮች ያጋጥሙናል። ስለዚህ እነዚህ የሚያጋጥሙንን ችግሮች ከጸሎትም ባለፈ ከመመካከር ሞቲቬት ከመደራረግ ባለፈ ግን መፍትሄ ሊኖራቸው ከተገባ ማለት ሰስተነብል ሶሉሽን እንዲኖራቸው ግድ የሚሆን ከሆነ ሊኖረን የሚገባው ብቸኛው ክህሎት ሪሰርች ማድረግ ነው። የነገሮችን ድግግሞሽ ፍሪኩዌንሳቸውን አንደርስታንድ ለማድረግ በየጊዜው ተመሳሳይ የሆነ ፕሮብለም ኤክስፒሪየንስ እያደረግን እስከ መቼ ነው የምንኖረው? ስለዚህ መፍትሄ ያስፈልገናል ብለን የምናስብ ከሆነ ውጤታማ የሆነ ወይ ደግሞ ኤፊሽንት ወይ ደግሞ ፊዚብል በሆነ መንገድ ለችግሮቻችን መፍትሄ ማግኘት የምንፈልግ ከሆነ ሳውንድ ዲሲሽን እንዲኖረን ዛትማች ማያጸጽት ወይ ደግሞ መፍትሄው ቋሚ የሆነ ብዙዎች ሊስማሙበት የሚገባ ጀስት እንደዛ አይነት ሶሉሽን የሚያስፈልገን ከሆነ ከግምት በጸዳ ከፍልስፍና በጸዳ ወይንም ደግሞ ጀስት ሰምበዲ ይሄን አድርጉት ብሎ ኮማንድ ከሚያደርገው ህግ አውጥተን ሊተገበርልን ይገባል ብለን ከምንለው ባሻገር በእርግጥ ህግም ምን አይነት ህግ እንደሚያስፈልገን ሪሰርች ማድረግ የግድ የሚሆንበት ጊዜ ቢኖርም ግን ደግሞ በህግ ብቻ መፍትሄ ላይኖራቸው የሚችሉ የተለያዩ ችግሮች ያጋጥሙናል። ስለዚህ ለእነዚህ አይነት ችግሮች ሪሰርች መስራት በጣም ወሳኝ ነው። ስለዚህ ለዚህ ደግሞ ሪሰርቸሮች እናንተን ጨምሮ ይሄን ቪዲዮ የምታዩት ማለት ነው በጣም ያስፈልጉናል፣ ለኢትዮጵያ ያስፈልጓታል ማለት ነው። ኦኬ ሪሰርች በተለይ በአደጉ ሀገራትና ባላደጉ ሀገራት መካከል ስንመለከተው በተለይ ያደጉ ሀገራት ላይ ስንድ ብዙ ጊዜ የነሱ ሲስተም ተፈትሾ ወይም ደግሞ እኛ እያሳለፍነው ያለውን ችግር አልፈውት ጨርሰው አሁን መፍትሄ ላይ ቆም ብለው ተመካክረው ኦልሬዲ የሚሰራ ስርዓት የሚሰራ ሲስተም አዘጋጅተዋል። ዳታ አላቸው። ፖሊሲዎቻቸው ተፈትሸው ነው የሚወጡት። ስለዚህ ሰንበዴ ተነስቶ የራሱ አመራር እንዲወደድለት ወይም ደግሞ የራሱ ዘመን የተሻለ ዘመን ነው እንዲባልለት ሳይሆን ፖሊሲ የሚያወጣው ኖርማሊ በዛ ወቅት እየኖሩ ያሉት ብቻ ሳይሆን ለቀጣይ ትውልድ ሊሰራ የሚችል ህግ ሊሰራ የሚችል ፖሊሲ ያዘጋጃሉ በአደጉ አገራት ወይም ደግሞ ኢን ዲቨሎፕድ ካንትሪስ። ሌላው ደግሞ ተቋሞቻቸው በራሳቸው ደግሞ ተግባር ላይ የሚውሉ ወይም ደግሞ የተቋቋሙለትን ዓላማ ሊያሳኩ የሚችሉ ናቸው በአብዛኛው ማለት ነው። have a functional institution። ስለዚህ ያደጉ ሀገራት ሪሰርች አያስፈልጋቸውም ማለት ሳይሆን ከዚህ አንጻር ሞር ኦፍ በጣም ችግር ሊሆን የሚችለው ባላደጉ ሀገራት ላይ ነው። ዲቨሎፒንግ ካንትሪስ ልክ ኢትዮጵያን ጨምሮ ደግሞ ብዙ ጊዜ ፖሊሲዎቻችን የሚዘጋጁት በቂ ኤቪደንስ በሌለበት ነው አብዛኛው ጊዜ።
በሆነ ጊዜ ሪሰርች ለመስራት ዳታ ለመልቀም ወጠን ነበር ከአንድ ባልደረባዬ ጋር እና በጣም ያየነው ነገር አንዳንዴ ሰዎቻችንም ለሪሰርቹ ግብዓት የሚሆን ኤቪደንስ ለመስጠት ፍላጎት የላቸውም አብዛኞቹ ማለት ነው። ፍላጎት የላቸውም ኢኔሴንስ በተለያየ የኑሮ ጫና ሊሆን ይችላል፣ የኑሮ ውጣ ውረድ ሊሆን ይችላል፣ የፍላጎት ሊሆን ይችላል፣ ወይም ደግሞ ለሪሰርች ያለን ዝንባሌ ሊሆን ይችላል። መረጃ መስጠት ዛትማች ፍላጎት የለንም። ስለዚህ ብዙ ጊዜ መረጃ ማንሰጥ ከሆነ ደግሞ የሚዘጋጁ ፖሊሲዎቻችን ከመረጃ ውጭ በሆነ መንገድ ይሆንና ሁልጊዜ ያንን ችግር ስንደጋግመው እንኖራለን ማለት ነው። ኦኬ ሌላው ችግሮቻችን እንግዲህ ለዘመናት የተደጋገሙ ይሄዳሉ። ምክንያቱም ያው ኤቪደንስ ቤዝድ የሆነ ሶሉሽን ስለማይኖረን አብዛኞቹ ደግሞ አስተያየቶች ወይ ደግሞ አብዛኞቹ የችግሮቻችን መፍትሄ ብለን የምናስቀምጣቸው ነገሮች ሰዎች ወይ በልምዳቸው በተለይ ወይ በፖለቲካ ልምዳቸው ወይ በእድሜያቸው ሊሆን ይችላል ወይ በሃይማኖት አመለካከታቸው ሊሆን ይችላል ቆም አድርገን ስለዚህ እንዲያው ምን ታስባላችሁ የሚል መፍትሄ እንዲሰጡን ነው የምንጠብቀው። ብዙ ጊዜ የሚደረገው ነገር ያ በተለያየ ሁኔታ ባየነው ኤክስፒሪየንስም አንዳንድ ጊዜ መንግስትን ታቅሙ በላይ የሆኑ ነገሮች የገጠሙት ሲመስለው የሀገር ሽማግሌዎች፣ የኢኮኖሚ የሃይማኖት አባቶች ሰብሰብ ብለው ጀስት ወይም ደግሞ ሴሌብሪቲስም ሊሆኑ ይችላሉ ሰብሰብ ብለው ለዛ መፍትሄ እንዲያዘጋጁ የሚያደርግበት ሁኔታ እንደነበረ እናስታውሳለን በተለያየ ሁኔታ። ለዚህ ግን በጣም አዋጭ ሊሆን የሚችለው ከእድሜም ከሃይማኖት አመለካከትም ወይ ደግሞ ከሰዎች የንግግር ችሎታ ከዚህ በላይ ግን መፍትሄው ቋሚና ለሁሉም ሊሰራ በሚችል አግባብ ሊረዱ የሚችሉ ተመራማሪዎች ብቻ እንደሆኑ ግን ማሰብ ያስፈልጋል ይሆናል። ስለዚህ ከሐሳብ ወይ ደግሞ ከግምት በጸዳ መንገድ እውነት ላይ የተመረኮዘ መፍትሄ እንዲኖረን የግድ ሪሰርቸርስ ወይ ደግሞ ሪሰርች ለኛ ሀገር በጣም ያስፈልጋታል። ሌላው ደግሞ አብዛኛው የኛ ሀገር በቀል መፍትሄዎቻችን በሰዎች ጭንቅላት ላይ ወይ ደግሞ በአፍ እየተነገሩ ወይ ደግሞ በቃል እየተነገሩ የሚቀጥሉ ናቸው እንጂ ዶክሜንትድ አይደሉም። ወይ ሰንበዴ እንደ ድርሰት ለራሱ ቢዝነስ ወይም ደግሞ ለራሱ ስም ብሎ በድርሰት መልክ ሊጽፋቸው ይችላሉ። በልብ ወለድ ሊያዘጋጃቸው ይችላሉ። ልብ ወለድ በሚመስል አቀራረጽ ማለት ነው ሊያዘጋጃቸው ይችላል። ከዛ ውጭ ግን የኛ ሎካል ሶሉሽንስ ዶክሜንትድ ስለማይሆኑ ሪሰርች ያስፈልገናል። ስለዚህ ሪሰርች እነዚህ ነገሮችን ግምት ውስጥ በማስገባት መፍትሄ እንዲኖራቸው የሚያደርግ ነው። ስለዚህ if we don't research your problems, if we fail to research our problems actually, so other individuals such as foreigners will start to research for us. የተለያዩ ሰዎች ከኛ ሀገር ውጭ ያሉ ሰዎች የኛን ሀገር ችግር መፍትሄ ለማምጣት ምን ያደርጋሉ? ሪሰርች ይሰሩልናል ማለት ነው የኛን ችግር። ከቤታችን ውጭ ብቻ ሳይሆን ቤታችን ውስጥ ያለውንም ችግር መፍትሄ ለማግኘት የሌላ ሀገር ሰዎች መጥተው ሪሰርች ሊሰሩልን ነው ማለት ነው። እሱ ነገር እንዳይሆን ግን የግድ በሪሰርች ክህሎታችንን ማዳበር አለብን ማለት ነው። ኦኬ ሌላው ደግሞ ሪሰርችን ለምሳሌ ሪሰርቸር የሆነ ሰውና ወይ ደግሞ ሪሰርቸር ማይንድ የሆነና ፊሎ ኢንዲቪዥዋል ወይ ደግሞ ሪሰርች ብዙም ጽንሰ ሀሳቡ የሌለው ሰው ችግሮችን እንዴት ነው የሚመለከታቸው? እንዴት ነው ለችግሮቻችን መፍትሄ ማምጣት የምንችለው የሚለውን ነገር እንዲያው ትንሽ ለማነጻጸሪያ ያክል አንዳንድ ነገር ነው። ለምሳሌ የትራፊክ መጨናነቅ በየከተሞቻችን ብናይ መኪናዎች እንዲሁ ደግሞ በትራፊክ ምክንያት ብዙ አደጋዎች እየደረሱ ቢሆን ማንኛውም ሰው ሪሰርች ብዙም ያልሆነ ሰው ትራፊክ ተቸገርን፣ በጣም አስቸጋሪ የሆነብን ትራፊክ ገደለን፣ ለምሳሌ ቀይ ሽብር እንላለን አይደለ? ሲኖትራክ ቀይ ሽብር ነው የምንለው። ስለዚህ ቀይ ሽብር የሚለው ስም የወጣለት በነን ሪሰርቸር ማይንድ ነው እንጂ በሪሰርቸር ማይንድ ዋት ኢዝ ዘ ፕሮብለም ኦፍ ዚስ ትራፊክ የሚል ጥያቄ ይጠይቃል፣ መፍትሄ እንዲኖረው ይሰራል ማለት ነው። በሪሰርቸር ማይንድ የትራፊክ መጨናነቅ በምን መንገድ ነው የሚያየው? he may see it as a failure of urban planning, So if there is a failure of urban planning,
ዚስ ፕሮብለም ሜይ ሃፕን ኢቨን ነው ሰው ትራፊክ ሊኖር የሚችለው ወይ ደግሞ የትራፊክ አደጋዎች እየጨመሩ የሚሄዱት በከተሞቻችን ፕላን ችግር ነው እንጂ ዛትማች መኪናዎች የሰው ልጅ ሲያዩ ቅጠፉ ቅጠፉ ግጩ ግጩ ብሏቸው እንዳልሆነ መቼም የታወቀ ነገር ነው። ኦኬ ሌላው ደግሞ ለምሳሌ በተደጋጋሚ የሚፈጠሩ ከመሬት ጋር የተገናኙ ግጭቶች ቢኖሩ ደግሞ ማንም ሰው የሚለው እንዲሁ ይሄ ሰው እንዲሁ ይሄ መሬት ብዙ ጊዜ እንላለን አይደል? በተለይ በውርስ ምክንያት ሰዎች ያሳደጓቸውን ልጆች፣ ታናሾቻቸውን፣ ወላጆቻቸውን አላግባብ አደጋ እያደረሱ ብዙ ጊዜ የፍርድ ቤት ችሎቶች ምናልባት አጋጥሟቸው ሊሆን ይችል ይሆናል አይደል ነው። ብዙ ችግሮች ይገጥማሉ። ብዙ ጊዜ ምንድን ነው የምንለው? መሬት ነገ በላያችን ላይ ልትሆን ዛሬ እንገዳደልባታለን፣ አረ ይቅርብን፣ ምን ያደርግልናል አይነት ነገር እንበሳጫለን። ይሄ ከነን ሪሰርቸር ማይንድ ሴት አንጻር ነው እንጂ ምናልባት ይሄ ግን ከሪሰርቸር ማይንድ ሴት አንጻር ስናየው ኢት ሜይ ቢ ከመሬት ስርዓት አንጻር ሊያየው ይችላል። የመሬት ስርዓታችን ወይ ደግሞ የቴኖር ሲስተም ችግር እንዳለበት፣ ከመሬት ጋር የወጡ ህጎች ችግር እንዳለባቸው፣ በመሬት ዙሪያ የሚሰሩ ተቋማት ዌል ፋንክሽኒንግ እያደረጉ እንዳልሆነ፣ በመሬት ዙሪያ ያሉ አላግባብ የሆኑ ፒቲ ኮረፕሽን ሊሆን ይችላል፣ ሌሎች አላግባብ አሰራሮች ወይ ደግሞ መልፋንክሽኒንግ ኦፍ ኢንስቲቱሽንስ እንደሆኑ ለዚህ ችግር የዳረጉ ማሰብ ይችላል ሪሰርቸር ማይንድ ሴት ካለው ማለት። ስለዚህ ይሄ አንዱ ነው። ሌላው ደግሞ በተለይ ወጣቶቻችን በተለያየ ጊዜ ስራ ቅጥር የለም፣ ይመረቃሉ። እንዲሁም ሰሞኑን አንድ ምን ያጋጠመ መሰላችሁ? በጤና ዘርፍ ነው ስራ ወጣና ያ ተፈተናቸው አንጻር ሁሉም መቶ ነው ያመጡት። ኢማጂን ከመቶ ማለት ነው ብዙዎቹ 100 ነው ያመጡት። how can you select the winner? ከመቶ ነው ሁሉም ያመጡት። ስለዚህ እንደምትሰሩት ያለፉት የትኞቹ እንደሆኑ ሲገምቱ ያለፉት 103 አመጣው ነው። 103ም ሶስቷ ደግሞ ጾታቸው ሴት በመሆናቸው ምክንያት የተጨመራቸው ነው። እንደገጣሚ ግን ሁሉም ተወዳዳሪዎች ሴት ቢሆኑ ኑሮ ምንድነው የሚያደርጉ? ዛትማች እንግዲህ ወይ በተመዘገቡበት ነው ወይ በስማቸው ነው። ሌላ ክራይቴሪያ ዛትማች ሀውካን አሁን ስሜ እኔ ዋይ ነው እኔ ዋይ መጨረሻ ላይ አሁን የሴት ስም ቢሆን ኑሮ መጨረሻ ላይ ነው የሚያደርገኝ። ስሜ ፌር እንዲሆን አሰራሩ ላይ ያደርገኝ ይችላል፣ ወይ በተመዘገብኩበት አግባብ ሊያውጡት ነው ኦርደሩን አይ ዶንት ኖ። ኤኒዌይስ ግን ብቻ በተለያየ ክራይቴሪያ የሚበቃቸውን ያህል አሳለፉና መጨረሻ ላይ ሌሎቹ ተጠባባቂ ወይ ደግሞ እንዳላለፉ አደረጉ ማለት ነው። 100 አመጣችሁም ላታልፉ ትችላላችሁ። ኤኒዌይ ይሄ የስራ ቅጥር አለመኖር ሪሰርቸር ማይንድ ሴት በዚህ መንገድ ላያየው ይችላል። ግን በሪሰርቸር ማይንድ ሴት እንዲህ አድርጎ ሊጠይቅ ይችላል። what is the problem or what are the causes of such unemployment? why our graduates are not getting their own job? for example ለምንድን ነው የማያገኙት ስራ? በየአመቱ ይመረቃሉ፣ በጣም ጎበዝ ናቸው፣ ታፍ ናቸው፣ they can do much, so they are very eager. ግን ችግሩ ምንድን ነው? the problem may be due to የትምህርት ስርዓቱና ገበያው አለመመጣጠኑ ሊሆን ይችላል። ስለዚህ ገበያው የሚፈልገውን የሰው ኃይል ሊያመርቱ የሚችሉ የትምህርት ተቋማት ባለመኖራቸው ወይም ደግሞ የገበያውን ሁኔታ ኒድ አሰስመንት ወስደው የፍላጎት ዳሰሳ ጥናት አድርገው ይሄ ትምህርት ይፈለጋል ወይ፣ ይሄ ትምህርት በዚህ ተቋም ይፈለጋል ይታወቃል ወይ ብለው በዛ መሰረት የሚያወጡ የትምህርት ተቋማት አለመኖራቸው ወይ ደግሞ ትምህርቱና ገበያው አለመመጣጠኑ ሊሆን እንደሚችል ማሰብ ይችላሉ። ይሄ ሪሰርቸር ማይንድ ሴት ካላቸው ማለት ነው። ሌላው ደግሞ በየጊዜው ሰዎች ይፈናቀላሉ። ለምሳሌ ከቦታ ቦታ አላግባብ ሀብት ንብረታቸው ይዘረፋል። ያን ንብረት አያገኙትም። በየሄዱበት ደግሞ ኢንፎርማሊ ሴትል ያደርጋሉ። ወይም ኢቨን ከተማ መግባት ፈልጋችሁ ሙያችሁ ከተማ ላይ መኖር የግድ ብሏችሁ የቤት መስሪያ ከተማ መሬት ስትጠይቁ አታገኙም። ስለዚህ ወይም ንግድ ልትነግዱ ትችላላችሁ። ዋቴቨር ኬዝ ኤኒዌይ ህገወጥ ሰፋሪዎች ትባላላችሁ።
ህገወጥ ሰፋሪዎች። ስለዚህ ነን ሪሰርቸር ማይንድሴት እንዲህ አይነት ወገኖችን ህገወጥ ሰፋሪዎች፣ መጤዎች ሰምቲንግ እንደዛ ነገር ይላቸዋል። ነገር ግን ሪሰርቸር ማይንድሴት ካለው ግን ይህን ነገር ሜይሲኢት አስ ፖሊሲ ጋፕ፣ ይሄ ችግር ያጋጠምን በፖሊሲያችን ክፍተት ነው ሊል ይችላል። ስለዚህ ፖሊሲያችንን ብናስተካክል ለሁሉም ሊሰራ የሚችል ፖሊሲ ቢኖረን ማህበራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ሌሎች ችግሮችን መሰረት ያደረገ ፖሊሲ ቢኖረን ኑሮ ይህ ችግር አይፈጠርም። ስለዚህ እንዲህ አይነት ጥያቄዎችን ማንሳት ይችላል ሪሰርቸር ማይንድ ሴት ያለው ሰው ማለት ነው። ስለዚህ ሪሰርች አክቹዋሊ ቼንጅስ ሃው ዊ ሲ ዘ ወርልድ፣ ዓለማችንን እንዴት እንደምናያት እንዴት ማየት እንዳለብን ከማሰብ በላይ ነው። በነገራችን ላይ ከማሰብ መጀመሪያ ከማሰብ በፊት ነገሮችን ማየት፣ ማንበብ፣ ሴንስ ማድረግ፣ መሸምደድ፣ ማስታወስ ብሎ 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 ነው ነገሮችን ወደ ማሰብ የምናመጣው። ስለዚህ ሪሰርች ዝም ብሎ አይደለም። የምናስበውን ነገር አርቲኩሌት ከማድረግ ከመጻፍ በላይ የምናዘጋጀው ነገር ወይም ካገኘነው መረጃ የምናዘጋጀው ነገር ለሰዎች በምን መንገድ ቢዘጋጅ ነው ሊቀበሉን የሚችሉ ብሎ በደንብ ተጨንቆ ማዘጋጀት ነው። ስለዚህ ሪሰርቸር መሆን እንዲህ አይነት የተለየ ክህሎት ነው። something which is not common actually. ኦኬ፣ ሌላው ደግሞ ሪሰርቸር መሆናችሁ what are the personal benefits? እኔ ለረጅም ጊዜ ፐርሰናል ቤኔፊቱ ዛት ማች ሪተርን ስለሌለው የሚፈጀው ጊዜ በጣም ብዙ ሪሰርቾችን ማየት ስለሚያስፈልግም ያንን ሁሉ ሊትሬቸር ሪቪው ሰርታችሁ ያንን ሁሉ ዳታ ኮሌክት አድርጋችሁ ከሰው ጋር ተጣልታችሁ አንዳንዴ ሰምታችሁ እንደሆነ የሆነ ሰው የፒኤችዲ ዲዘርቴሽኑን ለማዘጋጀት ዳታ ለመልቀም ወጥቶ በድንጋይ ተቀጥቅጦ እንደተገደለ ሰምታችሁ ሊሆን ይችላል መቼስ። ኤኒዌይ ብዙ ጊዜ እንዲህ አይነት ነገሮች ያጋጥማሉ። ሰዎች ሪሰርች ሊሰሩ ወጥተው ዳታ ወይም ደግሞ መረጃ ከሰዎች ኮሽነር ሲያስሞሉ፣ ኢንተርቪው ሊያደርጉ ሲሄዱ፣ ኦብዘርቭ ሊያደርጉ ሲሄዱ የዛን አካባቢ ችግር ለመፍታት ነው ኖርማሊ ተብሎ የሚጠበቀው ያ ነው። እና ኤኒዌይ ግን ከዲስከሽን ከኮሚኒኬሽን በዘለለ ግን ሰዎች ባላስፈላጊ ሁኔታ ህይወታቸውን እንዲያጡ ይደረጋሉ። ኤኒዌይ ከዚህ ሁሉ ባሻገር ለምንድን ነው ምለፋው የሚልም ለረጅም ጊዜ ይዞኝ የቆየ ሀሳብ ነበር። ግን ዜራ አዘር ከዚህም በተለየ ሊሆኑ የሚችሉ ፐርሰናል ቤኔፊቶች አሉ። ዋት አር ዘ ፐርሰናል ቤኔፊትስ ኢፍ ዩ አር ኤ ሪሰርቸር የሚለውን ነገር ነው። ኦኬ ማንም ላያነበው ይችላል የእናንተን ምርምር፣ የእናንተን ጽሁፍ፣ የእናንተን የተለየ የተራቀቃችሁበትን ነገር ማንም ላያላችሁ ይችላል ለጊዜው። ግን ሪሰርቸር መሆን ጥቅሙ ምንድን ነው? አንደኛው ኢት ቢልድስ ዮር ክሪቲካል ቲንኪንግ። በነገራችን ላይ የነገሮችን እይታ የምታዩበትን አድማስ ያሰፋላችኋል። ተራ ሰው አይደላችሁም ሪሰርቸር ከሆናችሁ። በነገራችን ላይ ኢፍ ዩ አር ኤ ቤስት ሪሰርቸር፣ አሁን እዚህ ጋር ፐብሊሽ ማድረግና የሪሰርች ጽሁፍ ማዘጋጀትና ሪሰርቸር መሆን በተለይ ኢቲካል ሪሰርቸር መሆን ልዩነት አላቸው። መቶ ፐብሊኬሽን ሊኖራቸው ይችላል ወይም ደግሞ ኤኒዌይ ብዙ ነገር፣ ግን ኢቲካል ሪሰርቸር ኢምፔሪካል ስተዲ የሰራ ሪሰርቸር ኦብቪየስሊ ክሪቲካል ቲንከር ነው። በቃ የተሻለ ማሰብ ይችላል። ምንም ወጀብ ቢመጣ የሚያሸንፈው ወይም የሚያሸብረው ወይም ደግሞ መፍትሄ እንዳይኖረው የሚያስመስል አይነት ሀሳብ የለውም በአእምሮ ማለት ነው። ስለዚህ የመፍትሄ ሰው መሆን ይችላል ማለት ነው በቀላሉ። አንዱ ያ ነው። ሁለተኛው ራይቲንግ ስኪል ኢት ካን ቢልድ ዩር ራይቲንግ ስኪል። ስለዚህ እስኪ ለምሳሌ ፈተና ስትፈተኑ ቾይስ መልቲፕል ቾይስ ከሚኖር ትሩ ፎልስ ከሚኖር እና እንደገና ደግሞ የኤክስፕላኔሽን የሾርት አንሰር ከሚኖር የትኛው ነው በጣም ለእናንተ እንደ ሄዴክ ራስ የሚያሳምመው የትኛው? መቼም የታወቀ ነገር ነው። ስለዚህ የተማሪዎችን ስፈትናቸው ጻፍ ከሆነ ባዶ ነው የሚሰጡኝ እና እኔ ደግሞ ደግሜ እፈትናቸዋለሁ። ለምን ያላስተማርኩ ነው የሚመስለው። ስለዚህ
ሪሰርቸር ስትሆኑማ ማን አጠና፣ ማን ነው ደግሞ ይሄንን ያላጠና፣ ስለዚህ የትኛው ነው የኔ ጋፕ ብላችሁ ሪሰርች ጋፕ አይደንቲፋይ ስታደርጉ ብዙ መጽሐፍትን ብዙ አርቲክል ስታነቡ የግድ የመጽሐፍ ችሎታችሁ ያስባችሁትን ወደ ቃል የመቀየሩ ችሎታችሁ መቼም ያለ ጥርጥር ያድጋል ማለት ነው። ሶ የእጅ ጽሁፍ ምናምን የሚባል ነገር ላይኖረው ይችላል። የመጽሐፍ ችሎታ ማለት ሚኒንግፉል የሆነ ስትራክቸር ያለው ሴንቴንስ የማዘጋጀት ማለት ነው እንጂ የእጅ ጽሁፍ ላይሆንም ይችላል። ዛትማች በኮምፒውተር ሊሆን ይችላል ኤቭሪቲንግ። ዝሮ ዝሮ ግን ሀሳባቸውን የመግለጻቸው ችሎታ ያድጋል ማለት ነው። ስለዚህ ፎር ኤግዛምፕል እኔ በዚህ ካሜራ ሳወራ ለረጅም ጊዜያት ስለተለማመድኩት አሁን ትንሽ ትንሽ የተሻልኩ ይመስለኛል። ሪሰርቸርም ስትሆኑ ያሰባችሁትን የመግለጻችሁ ችሎታ እየጨመረ ነው የሚመጣው። አንዳንድ ጊዜ ፓራዶክስ ሊያጋጠመን ይችላል። እዚህ ጋር ራይቲንግ አስ ኮሚኒኬሽን ስኪል ስለሆነ ብዙ ጊዜ በትምህርታቸው የገፉ ሰዎች በተለይ እንደ ፒኤችዲ ሆልደርስ ምናምን አይነት ሰዎች ገጥሟቸው ከሆነ ብዙ ጊዜ አንደርስታንድ ላትደራረጉ ትችላላችሁ። በተለይ ይህ አንታጎኒስቲክ የሆነ ኢንቫይሮንመንት ውስጥ ልትገቡ ትችላላችሁ። እንዴ ይህ ሰው ዶክተር ነው እንዴ? ይህ ሰው ፒኤችዲ ሆልደር ነው እንዴ? እና ለምን ይህን እንዲህ ሊል ይችላል ብላችሁ ጥያቄ ውስጥ ገብታችሁ ሊሆን ይችላል። እኔ በተደጋጋሚ ገጥሞኝ ስለማወቅ ማለት ነው። አሁን እንዲህ አይነት ነገሮች አንዳንድ ጊዜ ከፐርሰናል ኢሹዎች ጋር የተገናኙ ኢንተርዌንድ የሆኑ ነገሮች ሊኖሩ ይችላሉ። ሪሰርቸር መሆን ወይ ደግሞ ሪሰርች ባይሰልፍ የሰዎችን የኦቨርኦል ፐርሰናሊቲ ይቀይረዋል ማለት አይደለም፣ ግን የነበረውን ዲቨሎፕ እንዲሆን ያደርገዋል ማለት ነው። እና the more they become a researcher, so the more they become a better communicator, the more they become actually better individuals, actually, just like that. So anyway, it can improve our writing skill የሚለውን ነገር እንያዘው። ሶስተኛው it can build our confidence just to speak in front of any individual, just like that. ምክንያቱም ኤቪደንስ ፉል የሆነ ወይ መጠናል። ሪሰርቻችንን ስናዘጋጅ ብዙ ዳታ ለቅመናል፣ ብዙ ነገር አንብበናል። በዛ ኢሹ ላይ እርግጠኞች ነን ማለት ነው። ይህም የሆነው ጀስት የሌሎችን ስራ ኮፒ አድርገን የእኛ አስመስለን ማናቀርበው ከሆነ ነው። ፕላጃራይዝድ ያላደረግን ከሆነ ነው። ፕላጃሪዝም ከሆነ ወይ ደግሞ የሰዎችን አስተሳሰብ የሰረቅን ከሆነ ግን ሁልጊዜ እንደፈራን ነው፣ እንደሰጋን ነው። we are not sure about that data, just like that. ስለዚህ በራሳችሁ የሰራችሁት ከሆነ ጥናቱን ከመጀመሪያው ጀምሩ። ፕሮፖዛሉን ታይትሉን ሰንበሪ ሊሰጣችሁ ይችላል፣ ግን ፕሮፖዛሉን አትሊስት ያዘጋጃችሁት እናንተ ከሆነ በእናንተ ጊዜ፣ በእናንተ ክህሎት፣ በእናንተ ሪሰርች ሜቶዶሎጂ ሊሰራ በሚችል አግባብ ያዘጋጃችሁት ከሆነ ኖርማሊ ማንም የእናንተን ያህል እርግጠኛ አይደለም በእናንተ ሪሰርቸር ማለት ነው። ስለዚህ ማንም በእናንተ ሀሳብ ሊያዘዝ አይችልም ማለት ነው። ስለዚህ ለዛ ነው ዲፌንስ የሚባለው እኮ ፕሬዘንቴሽን እኮ አይደለም የሚባለው አይደለ? ብዙ ጊዜ የሪሰርች ሪሌትድ የሆኑ አውዶች ወይም ስብስቦች ወርክሾፕም ሊሆን ይችላል፣ ሴሚናር ሊሆንም ይችላል። ዲፌንስ የሚባሉት አንዱ ለምንድን ነው ፕሬዘንቴሽን የማይባለው? ፕሬዘንቴሽን ማለት ያንን ነገር ማቅረብ ነው አይደል እንዴ? ዲፌንስ ማለት ግን መከላከል ነው አይደል? መከላከል ነው። የኔ ሐሳብ ይሄ ነው፣ የእናንተ ግን ያ ነው ብሎ መከላከል ነው። ለምን? የእናንተ ሐሳብ አላችሁ፣ መጀመሪያ የእናንተ እውነት አለ፣ የደረሳችሁበት መንገድ አለ። ስለዚህ እሱን ነገር ሰዎች እንዲረዷችሁ ትከላከላላችሁ፣ ትከራከራላችሁ ማለት ነው። ዝሎ ማቅረብ አይደለም፣ ሐሳብ ስላላችሁ። እዚህ ጋር የሰዎችን ሐሳብ ይዛችሁ የምታቀርቡ ከሆነ ግን you have no any data, just like that. You have no any evidence just to defend. ያ እንግዲህ ፕሬዘንቴሽን ሊባል ነው የሚችለው እንጂ ዲፌንስ አይባልም። የሰዎችን ስራ የሚያቀርብ ሰው ማለት ነው። ኦኬ፣ ሌላው ሪሰርቸር መሆን ምን ፐርሰናል ቤኔፊት አለው? it can build your problem solving skill, just like that. በቃ በተሻለ መንገድ ነገሮችን መፍትሄ ትሰጣላችሁ። የቤተሰብ ችግር ቢገጥማችሁ፣ የአካባቢ ችግር ቢገጥማችሁ፣ የመስሪያ ቤት ችግር ቢገጥማችሁ፣ ወይም የሆነ ቦታ አመራር ሆናችሁ እዛ ጋር የሚያጋጥማችሁ የትኛውም ችግር ቢኖር either you can solve it with your research or
it may be very easy to hire other researchers actually ሌሎች ተመራማሪዎችን ለመለየት ምክንያቱም ስለሆነ ነገር ለምሳሌ አሁን ላይ ምን አለ ኤአይ አለ አይደል እንዴ ኤአይ ምን እንደምትጠቀሙበት ለምን ዓላማ እንደምትጠቀሙበት ካላወቃችሁ ኤአይ ምንም አይሰራም አይደለም እንዴ just like እንደ ካልኩሌተር just like ኤስፒኤስኤስ ተጠቅማችሁ ዳታ ኢንፑት እንደዛ ነው አይደለም እንዴ ወይም ደግሞ እስክሪብቶ ኖርማሊ እንጠቀም የነበረውን ነገር ኮምፒውተር ላይ እንደመጠየብ ነው አይደለም እንዴ ሶ ልዩነቱ ምንድነው ኤአይ እንዲያስብልን ነው አእምሮአችን እንደ ካልኩሌተር ተዋስ ነው ጀስት ኤአይን እንደ አእምሮ ልንጠቀመው እንችላለን አይነት ነገር ነው እንጂ ጀስት ላይክ የተለየ ሶሉሽን ሊያመጣልን አይችልም ሶ ስለ ሪሰርች ማወቅ አንዱ ሪሰርቸሮችን ለመለየትና ለምንፈልገው ዓላማ የተሻሉ ሰዎችን ሴሌክት ለማድረግ እንድንችል የሚያግዘንን ክህሎት ይሰጠናል ኦኬ ሌላው it can also build your ability just to be more professional just like that እንግዲህ እናንተ የሆነ ስፔሻላይዝ ያደረጋችሁበት ወይም ማድረግ የምትፈልጉበት ኤሪያ አለ ሶ ለምሳሌ ስፔሻላይዝ ማለት በማስተርስ መመረቅ በፒኤችዲ እንደዛው ማለት ላይሆን ይችላል ግን ሞር ከናንተ የትምህርት መስክ አንፃር የሳባችሁ ኤሪያ አለ ያንን የሳባችሁን ኤሪያ በሪሰርች ማስጠበቅ ትችላላችሁ ሶ just like that ስለዚህ በዛ ኤሪያ ላይ ሞር ፕሮፌሽናል መሆን ትችላላችሁ ስለዚህ ብዙ ጊዜ ተቀጣሪዎች በተለያዩ ችግሮች ያማራሉ አይደለም እንዴ ብዙ ችግሮች አሉ ይታወቃል እነዛን ችግሮች ከመስሪያ ቤት ጀምሮ እስከ ቤት ድረስ ያማራቸዋል ሪሰርቸር ከሆነ ግን ለነዛ ችግሮች መፍትሄ ሊሆን የሚችሉ ሐሳቦችን ያመጣል ማለት ነው ሶ ሐሳብ ስጡን ይሄን ነገር እንዴት እንፍታው የሚል ሐሳብ ያቀርባል ሁሉ ጊዜ እንዲሰሙት ይማጸናል ይሟቀታል አለበለዚያ የሚሰሙትን ሰዎች ወደ መምረጥ የሚሰሙትን ተቋማት ወደ መምረጥ ይሄዳል ማለት ነው ያ የሪሰርቸር ማይንድ ሴት ነው ኦኬ በዚህ አጋጣሚ ሪሰርቻችን እየሰራችሁ ከሆነ ወይም ደግሞ ሪሰርች ምን እንደሆነ ማወቅ የምትፈልጉ ማንኛውም መስሪያ ቤት ላይ የምትሰሩ ሰዎች ወገኖች የሀገር ውስጥም ሀገር ውጭም ያላችሁ so I can teach you peer to peer ኦንላይን ባላችሁበት ቦታ ባላችሁበት ሁኔታ ሆናችሁ ኮርስ ልሰጣችሁ እችላለሁ እየሰጠሁኝም ነው ስለዚህ ቴሌግራም ላይ @exoleclass ብላችሁ ማናገር ትችላላችሁ ወይም ደግሞ የተለያዩ ሊንክድን ላይ ፌስቡክ ላይ ብታገኙ ኖርማሊ ኮሙኒኬት ማድረግ ትችላላችሁ I can help you I can teach you to be a better researcher I can teach you to defend your thesis your PhD dissertation in a better way just like that so more defendable በሆነ መንገድ ሪሰርቻችሁን እንድታቀርቡ ላግዛችሁ ይችላል just like that okay ወደ ትምህርታችን እንመለሳለን so ሌላው ብዙ ሰዎች እኔን ጨምሮ እናንተም ሌሎቻችሁ ሪሰርችን ለምን ትጠላላችሁ ለምን እንጠላለን ብዙ ጊዜ ይፈጃል አይደለም እንዴ በተለይ አሁንማ በ24 ሰዓት አንድ ሪሰርች መስራት ሊቻል ይችላል የሚል ሐሳብ የሚያዘንና ይሄ ኤአይ ከመጣ በኋላ ለምንድነው ምለፈው ለምንድነው ፐብሊሽ አላደረኩት ምን አይነት ቼንጅ ሊመጣ ይችላል ብዬ እንዳልኳችሁ ቪዲዮውን ሲጀምር anyway ለምንድነው ምንጠላው so ብዙ ጊዜ በጣም ትልቁ ችግራችን ማሰብ ነው እንደክመው አይደለ ለማሰብ እንደክማለን ስለዚህ ለማሰብ ከደከምን ደግሞ በጣም ማሰብ ስለሚጠይቅ ሪሰርች ለመስራት እንደክማለን አንዱ ድካማችን ያ ለመጻፍ እንደክማለን በጣም መጻፍ ስለሚጠይቅ ሐሳባችንን ወደ ተግባር ወደ የሚሞነጫጭር ነገር ወደ ታይፕ ወደሚደረግ ነገር መቀየር የግድ ስለሚለን እሱ ነገር ስለሚያደክም ሪሰርችን እንጠላዋለን ኖርማሊ ሪሰርች ይሄ ብቻ አይደለም ከእውነተኛው ህይወታችን ጋር የሚቆራኝ ነገር ስላለው እንጠላዋለን በዛ ሪሰርች ዙሪያ ስናስብ ሀገራችንን ስናይ ኑሯችንን ስናይ ያስጠላናል ስለዚህ ሪሰርችም አብሮ
ያስጠላናል ማለት ነው። ያስጠላናል። ብዙ ጊዜ በቀላሉ ብዙ ጊዜ ተማሪዎቻችን እዚህ አንጻር ሊሆን ይችላል how to think, how to write, how to express ourselves, how to express our ideas to others የሚለው ነገር አድካሚ ስለሚሆን ይመስለኛል ኮፒ ማድረግ ወይ ደግሞ ጀስት ከሰዎች የሆነ ሀሳብ ወደ መዋስ እና ሪሰርችን እንደማይጠቅም እንደማይረባ ልክ ትምህርት ምን ይሰራል እንደሚሉት ሰዎች ማለት ነው። እንደዚህ አይነት ሀሳብ ይኖረናል። ግን ችግሩ ሪሰርቹ ሳይሆን ሪሰርች ለመስራት የሚያስችል ኢንቫይሮንመንት ላይኖር ይችላል። ሪሰርች እንድንሰራ የሚያስችል የአእምሮ ብቃት እንዲኖረን ተደርገን ያልተቀረጽን ሊሆን ይችላል። አሁን እኔ ለምሳሌ ክላስ ላይ ከሚሰጣቸው ተማሪዎች አንጻር በተለይ ቤሲ ተማሪዎች ላይ የሚያጋጥመኝ አንዱ ችግር ምንድን ነው? ሪሰርች እንግዲህ በተለይ አሁን በየትኛውም ቋንቋ ሊሰራ ይችላል። በእንግሊዘኛ ሊሰራ ይችላል። ኖርማሊ ጀስት ኦቤስ ነው። በአማርኛ በፈለጋችሁት ቋንቋ ልትሰሩ ትችላላችሁ። የቋንቋ ምርጫችሁ ግን የሚወሰነው የምትሰሩት ሪሰርች ለማን ነው በሚል ነው። your audience may identify what language you should use just like that. የእንግሊዘኛ ተናጋሪዎች ሞሮፍ ከኢትዮጵያ ውጭ ያሉ ሰዎች እንዲያነቡላችሁና እንዲያውቁላችሁ የምትፈልጉ ከሆነ ኦብቪየስሊ እንግሊዘኛ ትጠቀማላችሁ። ወይም ደግሞ በአማርኛ ሆነ ወይ ደግሞ በእናንተ ሎካል ላንጉጅ በተወለዳችሁበት አካባቢ በምታውቁት ቋንቋ የምታዘጋጁት ደግሞ የዛ አካባቢ ሰው እንዲያነብላችሁ የምትፈልጉ ከሆነ ነው። ስለዚህ የቋንቋ ምርጫችሁ ሳይሆን ለሪሰርች ያላችሁ ዝንባሌ፣ ለማሰብ ያላችሁ ቁርጠኝነት፣ የእናንተን የተለየ ብቃት ኤክስፕረስ ለማድረግ ያላችሁ አጠቃላይ የራሳችሁ ግምት ነው ሪሰርችን እንድትወዱ ወይም እንድትጠሉ የሚያደርጋችሁ። የሚያጋጥመኝ አንዱ ነገር ፈተና ላይ አንዲት ነገር ኤክስፕሌን ለማድረግ የሚከብዳቸው ተማሪዎች እንዴት አድርጌ ነው ይሄን ነገር ሪሰርች ስሩ ኮርስ አለ ኖርማሊ ወደ 9 ዩኒት ያለው ኮርስ አለ። እሱ ነገር ኖርማሊ ይማራሉ። ኋላ ላይ ግን መመረቂያ ጽሑፋቸውን ሲሰሩ በጣም ከባድ ነው የሚሆነው። በጣም ከባድ ነው። ኦኬ፣ በዛ ምክንያት እንግሊዘኛ ማወቅ ያስፈልጋል። how to write a sentence, how to write a meaningful sentence, not only sentence, how to write a paragraph, how to express something, how to describe something, just like that. እንዴት ነው ነገሮችን መግለጽ የሚቻለው? how to even report an idea for others, እንዴት ነው ለሰዎቹ ያንን አይዲያ ኤክስፕረስ ማድረግ የሚቻለው የሚለው ብቻ በአጠቃላይ የሆነን ሀሳብ ለሌላ ሰው ጽፎ እንዴት ነው ማስረዳት የሚቻለው? ስለዚህ እስከዛሬ ድረስ በቃል የሚደረግ ሪሰርች የለም። እንግዲህ እኔ አልገጠመኝም። ምናልባት ወደፊት ልንሞክረው እንችል ይሆናል። ግን ያልተጻፈን ነገር በቃል ብቻ ስትራክቸር አድርጎ ሪሰርች ትንሽ አስቸጋሪ ሊሆን ይችላል። መጻፍ የግድ ይላል ሪሰርች። ስለዚህ በጣም አስቸጋሪ የሚሆንብኝ ኮርሱን ብቻ በመስጠት ሪሰርቸር መሆን አይቻልም፣ ወይ ደግሞ ኮርሱን ብቻ በማግኘት ሪሰርቸር መሆን አይቻልም። ስለዚህ የእንግሊዝኛ ክህሎት ያስፈልጋል። የክሪቲካል ቲንኪንግ ክህሎት ያስፈልጋል። ጀስት ሎጂክ ኤንድ ክሪቲካል ቲንኪንግ የሚባል ኮርስ አለ፣ ታውቃላችሁት። ፍሬሽመን የተማራችሁ ወይ ደግሞ ፊሎሶፊ የተማራችሁ ከሆናችሁ ኤኒዌይስ ኮርሱም ኢንተርኔት ላይ ዳውንሎድ አድርጋችሁ ማየት ትችላላችሁ። ኤኒዌይ ሪሰርችን እንድንጠላው የሚያደርገን የአካዳሚክ ወይ ደግሞ ኤጁኬሽን ሲስተማችን ያመጣብን ተጽዕኖ እንደሆነ ግን መገመት ይቻላል። ኦኬ፣ ሌላው ደግሞ በጣም የአካዳሚክ ኢንቫይሮንመንት ላይ ያላችሁ ወገኖቼ የምትሰሩትን ሪሰርች ፐብሊሽ ማድረግ ለማን ነው የሚጠቅመው? ለምንስ ነው የሚጠቅመው የሚለውን ነገር እንነጋገራለን። የትኛውም መስሪያ ቤት ላይ ብትሆኑ፣ አስተማሪዎች ብትሆኑ፣ የትኛውም የጤና ባለሙያዎች፣ የትኛውም ሙያ ላይ ያላችሁ ዳኞች ወይ ሳምቲንግ ብዙ ባለሙያዎች ብትሆኑ ሪሰርች እየሰራችሁ ፐብሊሽ ማድረግ ለምንድን ነው የሚጠቅማችሁ? ኦኬ፣ ለምሳሌ አንድ ነገር እናስብ። በእናንተ መስሪያ ቤት፣ በእናንተ አካባቢ፣ በእናንተ ወረዳ፣ በእናንተ ቀበሌ ያጋጠመ አንድ ችግር አለ።
በስብሰባ ጀስት ተሰባሰባችሁና ለዛ ችግር መፍትሄ የሰጣችሁት ወይም ሪሰርች ሰራችሁና መፍትሄ የሰጣችሁት ኖርማሊ በቃ ከዛ በኋላ ለዛ አካባቢ የሰጣችሁት መፍትሄ ለዛ አካባቢ ሆኖ ቀረ ማለት ነው። ሶ ሌሎች አካባቢዎች ያንን ሊፈልጉ ይችላሉ። ኢቨን ለምሳሌ ኢትዮጵያ ውስጥ ከሆነ እናንተ ኤሪያ ላይ ያገለገለው ሶሉሽን ኢትዮጵያ ውስጥ ላሉ ሌሎች አካባቢዎች ቢጠቀሙበት ለተመሳሳይ ችግር ዛትማች ሶሉሽን ተመሳሳይ ሶሉሽን ሊሆን ይችላል። ስለዚህ ያ ፐብሊሽ ቢደረግ ሰዎች ሰርች ሲያደርጉ ለካ እንዲህ አይነት ችግር አጋጥሞ እዚህ ቦታ እዚህ ስተዲ ኤሪያ ይሄ መፍትሄ ተሰጥቶታል፣ ስለዚህ እኛም ብንጠቀምበት ምን አለበት ብለው መፍትሄ ሊሆን ይችላል የእናንተ ሪሰርች ፐብሊሽ መደረጉ። ልክ የሆነ ነገር ሲያጋጥማችሁ ዩቲዩብ ላይ ገብታችሁ ቪዲዮ እንደምታዩት ወይም ፌስቡክ ወይም ቲክቶክ ላይ ብቻ የሆነ ሶሻል ሚዲያ ላይ ሄዳችሁ ለአጋጠማችሁ ችግር መፍትሄ ሊሆን የሚችል የሆነ ኮንተንት ክሬተር ለማየት እንደምትሄዱት ሁሉ ፐብሊሽ የተደረገ አርቲክል ፐብሊሽ የተደረገ ጄኒውን አርቲክል ትክክለኛ እውነት ላይ የተመሰረተ ሪሰርች ከሆነ ሌሎች ሰዎች ይጠቀሙበትና ለሌሎች አካባቢዎች መፍትሄ ሊሆን ይችላል ማለት ነው። ሶ አይዲያ ያላችሁ መፍትሄ ሊሆን ይችላል ብላችሁ የምታስቡት ለሆነ ላሰባችሁት ችግር ያ ችግር ግን ችግር ሆኖ እንዳይቀጥል የምትፈልጉ ከሆነ ባላችሁበት ከባቢ ብቻ ሳይሆን ለሌሎች ዓለማት ተመሳሳይ የሆነ ችግር ለሚገጥማቸው ተመሳሳይ የሆነ መፍትሄ ወይም ለዛ የተቀራረበ መፍትሄ ሊሆን ይችላል ብላችሁ የምታስቡ ከሆነ የግድ ፐብሊሽ ማድረግ አስፈላጊ ነው። ይሄ በጣም አሳማኝ የሆነው ነገር ነው ለእኔ ማለት ነው። ሶ እኔም ከዚህ በኋላ ፐብሊሽ ማድረጌን እቀጥላለሁ። እናንተም ፐብሊሽ ብታደርጉ ወይም ፐብሊሽ እንድታደርጉ አግዛችኋለሁ። ኤክሶሊ ክላስ ብላችሁ ኖርማሊ እዚህ ቻናሉ ጋር እንደተቀመጠው ማለት ነው። በዚህ መሰረት ሰርች ብታደርጉ ቴሌግራም ላይ ማናገር ትችላላችሁ፣ አግዛችኋለሁ። ስለዚህ ሃው ቱ ፐብሊሽ ማድረግ አለባችሁ። ስለዚህ ሎካል ሶሉሽናችን ግሎባል ኖሌጅ ሆኖ እንዲቀጥል የግድ ፐብሊሽ መደረግ መቻል አለበት። ለምሳሌ የእርቅ ስነስርዓታችን የሽምግልና በሰርግ ወቅት ያለን ሁኔታ ይሄ የሽማግሌዎች ምናምን የገዳ ስርዓት ሊሆን ይችላል፣ ታሪካችን ሊሆን ይህ ሁሉ ነገር ዶክሜንትድ ካልሆነ ማን ያውቅልናል? ዶክሜንትድ ስላችሁ በሪሰርች መንገድ ለሆነ ችግር መፍትሄ በሚሆን አግባብ የሚቀመጥ ከሆነ በጣም ኢምፓክትፉል የሆነ ፐርሶናሊቲን ቢልድ ማድረግ እንችላለን። ይህ ከሆነ ደግሞ ሰዎች በቀላሉ ስማችንን ሰርች ሲያደርጉ የኛ ስራዎች ይመጣሉ ማለት ነው። ከዚህ በፊት የነበሩ ሊቃውንቶቻችን ስማቸውን ሰርች ብታደርጉ የሂስትሪ መጽሐፍት ላይ ከመቀመጥ ባሻገር የተለየ ነገር የለም። እነዛ ሰዎች በዛ ሰዓት ሪሰርች ምን እንደሆነ አውቀው ቢሆን በጣም ብዙ አርቲክል ሲኖራቸው ነበር ብዬ አስባለሁ። በዚህ ዘመን ያለን እኛ በተለያየ መንገድ የምናገኛቸውን ችግሮች ለምንሰጣቸው መፍትሄዎች ምን እንደሆነ ምናውቅ ከሆነ ኦልሬዲ እሱን ፐብሊሽ ብናደርገው ለሌሎች መፍትሄ ይሆናል። እኛም ሞር የመታወቅ እድላችንን እንጨምረዋለን። ፌመስ ሆን ማለት አይደል? ኦኬ። ሌላው ፕሮፌሽናል ክሬዲቢሊቲያችንን መጨመር እንችላለን። በሆነ ነገር ሙያ ሊኖራቸው ይችላል። ያን ሙያ ሰዎችን የተመረቅንበትን ዲግሪ ከማሳየት ባለፈ ከሲቪ ባለፈ ኖርማሊ ያ ፐብሊሽድ የተደረገ ዶክሜንት በጣም ትልቁ ሲቪያችን ነው። ስለዚህ አንደኛው ማለት ሁለተኛው ፕሮፌሽናል ክሬዲቢሊቲያችንን ይጨምረዋል። ሌላው ምናልባት ከሀገር ውጭ በሆኑ ትምህርቶች የምትፈልጉ ከሆነ ለስኮላርሺፕ ምናምን የምትፈልጉ ከሆነ በቀላሉ ሰሌክት ለመደረግ በቀላሉ ትምህርታችሁን ጆይን አድርጋችሁ ሌላ ሀገር ለመማር ብትፈልጉ ያለ ምንም ክፍያ በነፃ ስፖንሰር ማለት ነው ለመማር ብትፈልጉ ይሄ ኦንላይን ላይ ፐብሊሽ ያደረጋችኋቸው አርቲክልስ ወይም ሪሰርች አርቲክልስ በጣም 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 የሚያግዙ ናቸው። ሌላው ደግሞ ዓለም አቀፍ ላይ ወይ ደግሞ ከዓለም አቀፍ ሪሰርቸሮች ጋር እንድትገናኙ እድል ይፈጥራል። ብዙ ሰዎች አሉ በተለያየ ሀገር ላይ። ስለዚህ ከነሱ ጋር በቀላሉ መገናኘት ይቻላል። ሌላው የኢትዮጵያን እውቀት በዓለም አቀፍ ዳታቤዞች ላይ ማስቀመጥ ይቻላል። ስለዚህ ብዙ ፐብሊሸሮች አሉ። ለምሳሌ ኤሊሲበር አለ፣ ሌሎች ዳታቤዞች አሉ። ላይክ ፎር ኤግዛምፕል
ኢምራልድ ጀስት ታይለር ኤንድ ፍራንሲስ ጀስት ላይክ ሁሉን መጥቀስ አስቸጋሪ ሊሆን ይችላል። ኤኒዌይ ግን ብዙ ጆርናሎች ላይ ስራችሁን ማሳተም መቻል ኦልሬዲ ያ እውቀት እነዛ ጆርናሎች ኦንላይን ላይ እስካሉ ድረስ የእናንተ ስራም እዛ ጋር የሚቀጥል ነው። ጉግል ሰርች ስታደርጉ የሆነ ሰርች ሪዛልት የሚያመጣላችሁ ሰዎች ሪሰርች እንኳን ባያደርጉ የተደረጉም ሊሆኑ ይችላሉ። የጻፉትን ነገር ነው ወደ እናንተ የሚያመጣው። ስለዚህ ሪሰርች የተደረገ ነገር ቢቀርብ ምን ያክል ሊጠቅም እንደሚችል ግን ማሰብ ያስፈልጋል። ስለዚህ ከአካዳሚክ ፕሮሞሽኑም በላይ ባይኖርም ለምሳሌ እንግዲህ ኤምኤስሲ ያላችሁ ሰዎች ፕሮሞሽን የለም አይደል እኛ ሀገር ላይ። ኤኒዌይ ግን ያም ባይሆን ቅድም ባልኳችሁ ምክንያቶች ግን ፐብሊሽ ማድረግ በጣም ወሳኝ ነው። ስለዚህ ፐብሊሽ የማታደርጉ ከሆነ የኛ ሀገር ችግሮችን ቅድም ባለው መንገድ የሌላ ሀገር ሰዎች መጥተው ለኛ ሀገር ችግሮች መፍትሄ ይሆናል ብለው የሚሉትን ያቀርቡልናል ማለት ነው። ስለዚህ እኛ ሐሳብም እንደ ዲያስፖራ ይሆንብናል ማለት ነው። ሰዎች ዲያስፖራ ይሆኑብናል፣ ሐሳብም ዲያስፖራ ይሆንብናል። ስለዚህ ቢያንስ ሐሳብን ወይ ደግሞ መፍትሄን የኛ ሀገር እናድርገው ነው። ስለዚህ ይሄን ደግሞ ማድረግ የሚችለው ሪሰርች ከሆነ ነው። ኦኬ ሌላው ደግሞ ሪሰርች አስ ኤ ኬሪየር ወይም ደግሞ እንደ ቢዝነስ ማድረግ ይቻላል። እዚህ ጋር አስቡ። ለምሳሌ ባደጉ ሀገራት ላይ ቅድም ባየነው መንገድ ሆኗል። እያደጉ ባሉ ሀገራት ባላደጉ ሀገራት ጥቂት ሰዎች ብቻ ናቸው ፕሮፖዛል መጻፍ የሚችሉ። ቅድም ብያችኋለሁ። እኔ በጣም ዲስአፖይንት የምሆንበት ደስተኛ የማልሆንበት አንዱ በተለይ አካዳሚክ ኢንቫይሮንመንቱ ላይ ብዙ ጊዜ የትምህርት ስርዓታችን ወይም ፖሊሲዎቻችን ሲስተሙ በራሱ ሰዎችን ያለ ክህሎታቸው ማሳለፍ የሚችል በመሆኑ ሁልጊዜ ወረቀት ያላቸው እንጂ ማሰብ የማይችሉ ሰዎችን እያፈራን ያለን። አይመረቁ አይማሩ ማለት አይደለም። በዛ ጊዜ ግን ማወቅ የሚገባቸውን መስራት የሚችሉ ሰዎች እንዳይችሉ እየተደረጉ በፈቃደኝነት ማለት ነው እንዳይችሉ እየተደረጉ ይወጣሉ። ያ ችግር ነው። ስለዛ ጥቂት ሰዎች ብቻ ናቸው ፕሮፖዛል የሚጽፉት። ጥቂት ሰዎች ብቻ ናቸው ስለሆነ ነገር የሚያጠኑት። ጥቂት ሰዎች ብቻ ናቸው የተሰጣቸውን መረጃ መተንተን የሚችሉት። ጥቂት ሰዎች ብቻ ለሆነ ነገር ሪፖርት ማዘጋጀት መጻፍ የሚችሉት። በጣም የሚያሳዝነው ነገር ለ10 ዓመታት እና ለ15 ዓመታት የሚያገለግል አንድ የሪሰርች ዶክሜንት ተገኝቷል። ለዛን ያህል ዓመታት ብዙ ሰዎችን አስመርቋል ማለት ነው። ለምን? ሰዎች ማሰብ አይፈልጉም፣ መጻፍ አይፈልጉም፣ ሐሳብ የላቸውም። ያን ነገር ኢንተርኔት ባይኖርም በራሳቸው ስልክ ላይ ያስቀምጡና በተለያየ ፊልድ ያውም ትንሽ ትንሽ ነገሮች ብቻ በመቀየር ሲመረቁበት ኑረዋል። ይሄ ደግሞ ያው የቆመው እየሄዱ ራስን ማጥፋት ነው ኖርማሊ። ስለዚህ ኤኒዌይ ጥቂት ሰዎች እነዚህን ያደርጋሉ። እነዚህን ጥቂት ሰዎች ደግሞ እውነተኛ ድርጅቶች፣ እውነተኛ የመንግስት ቢሮዎች እና እውነተኛ ፕሮጀክቶች በተለይ ጥናት ላይ መሰረት ያደረገ ትክክለኛ ጥናት ላይ መሰረት ያደረገ ስራ የሚሰሩ ከሆነ እነዚህን ጥቂት ሰዎች ይፈልጓቸዋል። ኦኬ እንግዲህ ምናልባት እናንተ አሁን የሪሰርች ክህሎቱ ካላችሁና መስራት የምትችሉ ከሆነ ቅድም ባልኳችሁ መንገድ ሰልጥናችሁ ማለት ነው። ቅድም ኮርስ እሰጣችኋለሁ፣ አስተምራችኋለሁ ብያችኋለሁ። ብታናግሩኝ ኖርማሊ በተመጣጣኝ ሁኔታ ማለት ነው አስተምራችሁ እችላለሁ። ምን መሆን ትችላላችሁ? አሴ ቢዝነስ ኮንሰልታንት መሆን ትችላላችሁ። ፕሮፖዛል ራይተር ልትሆኑ ትችላላችሁ። ድርጅቶች መንግስትን ጨምሮ ፕሮፖዛል እንድታዘጋጁ ይጋብዛችኋል። እዛ ጋ ምንም ቢሆን ባላችሁ ክህሎት ሪሰርቸር መሆን ትችላላችሁ። ኢቭን ኢንዲፔንደንት ሪሰርቸር መሆን ትችላላችሁ ማለት ነው። እኛ ሀገር ብዙ ጊዜ ኢንዲፔንደንት ትሬደር አለ አይደል? ኢንዲፔንደንት ሱቅ ያለው አለ አይደል? ባጃጅ መኪና ምናምን የሚያሽከረክር አለ አይደል? ካፌ ያለው አለ አይደል? ካፌ ደግሞ ጀስት ላይክ ዛት እንዲህ አይነት ቢዝነሶች ናቸው የተለመዱት። የግል ሪሰርቸር ግን የለም፣ ብዙ አልተለመድም አይደል? ኤኒዌይ ግን እሱ ነገርም እንኳ
እንደ አንድ የቢዝነስ አማራጭ ግን ሊሆን ይችላል። ሶ ሪሰርች ምን ሆነ አስ ኢንካም ስኪል አስ ሃይ ኢንካም ስኪል ግን መጠቀም ይቻላል ማለት ነው። ልክ እንደ ሶሻል ሚዲያ ማኔጅመንት አሁን ላይ እንዳሉት እንደ ግራፊክስ ዲዛይን፣ ልክ አሁን ላይ እንደ ኮንተንት ክሪኤሽን ጀስት ላይክ ዛት ሪሰርችን ባይ ኢትሰልፍ ሃይ ኢንካም ስኪል መሆን ይችላል ማለት ነው። ኦኬ ሶ ይህንን ቪዲዮ በጣም ይሄን ረጅም ቪዲዮ እንዳዘጋጅም ምክንያት ከሆነኝ አንጻር ሰው ከማፍራት አንጻር ነው። ሶ ሪሰርች አስ ናሽናል ዲቨሎፕመንት ማየት መቻል አለብን። ሀገራችንን የምንወድ ከሆነ ሀገር ውሃ አይደለም እንዳልኳችሁ፣ ሀገር ዝም ብሎ አየር ንብረቱ ምናምን ብቻ አይደለም ዛትማች እሱ ብቻውን ባዶ ነው የሚሆነው። ግን ደግሞ ኑሯቸው የተሻለ ማሰብ የሚችሉ ሰዎችን ማውጣት ፍላጎት ያላቸው ሰዎች ኖርማሊ ሪሰርቸርም እንኳን ባትሆኑ ሪሰርቸሮችን ግን ማውጣት አስፈላጊ ይሆናል። የትምህርት ተቋማትም ካላችሁ በትክክል በተለይ የመጀመሪያ ዲግሪ ተመራቂዎች ላይ የምታሰሩትን ሪሰርች በትክክል ገምግማችሁ በትክክል ማለት ነው። እኔ የመጀመሪያ ዲግሪን የተመረቁበት ዩኒቨርሲቲ ሁልጊዜም መረሰው 2 አድቫይዘር ተመድቦ በትክክል ኤቫሉዌት የተደረግነ ዲፌንስም ስናደርግ ሰዎች ተሰብስበው ኮሜንት ሰጠውን። በቃ የዛኔ ነው ኖርማሊ ሪሰርች ምን እንደሆነ ያወቅ ነው ከክላስን ባሻገር ማለት ነው። እና እኔ አሁን ያንን ዩኒቨርሲቲ ያን የትምህርት ተቋም እስካሁን ድረስ ያደረገልኝን ውለታ በዚህ መንገድ አየዋለሁ። ሶ ጀስት ላይክ ዛት እናንተ ጀስት ከመጀመሪያ ዲግሪ የሁለተኛ ዲግሪ ከሁለተኛ ዲግሪ የሶስተኛ ዲግሪ እያላችሁ ፕራዮሪቲ እየሰጣችሁ የሰዎችን ህይወት ለድርድር ከማቅረብ ይልቅ በጊዜያቸው፣ ምክንያቱም በነፃ አይደለም አፍተር ኦል ሰዎች የተማሩ ያሉት የመጀመሪያ ዲግሪዎችን ቢሆኑ ስፖንሰርድ ቢሆኑም የሚከፍሉት ዕዳ አለባቸው። በዛ ዕዳ ልክ ግን ማወቅ አለባቸው። ስራ እንኳን ባያገኙ ክህሎት ሊሆናቸው የሚችሉ ኮርሶችን ግን በትክክል መውሰድ እንዲችሉ ማድረግ የግድ ይላችኋል። እና እንደ ናሽናል ዲቨሎፕመንት እንደ ሀገራዊ እድገት የምናየው ከሆነ ሪሰርች በጣም አስፈላጊ ነው። የትኛውም ዓለም ላይ ያለች ሀገር በብድር ወይም በጉቦ ወይም በማጭበርበር አላደገችም። የትኛውም ሀገር ያደገችው በሪሰርች ነው። ችግሮቿ መፍትሄያቸው ዘላቂ እንዲሆን ተደርገው የተዘጋጁት፣ ፖሊሲዎቻቸው ለሁሉም ሊሰሩ በሚችሉ መንገድ የተዘጋጁት፣ ተቋሞቻቸው ለሁሉም ሊሰሩ በሚችሉ መንገድ የተዘጋጁት በኦቨርኦል ሀገሪቱ ሀገር እንድትሆን ልክ ለምሳሌ ያደገችት ሀገር አሜሪካን ጨምሮ ሀገር እንድትሆን የሰዎችን ህይወት ከመክፈልም ባሻገር ብዙ ሪሰርቾች ተሰርተዋል። ስለዚህ ሪሰርች ለሀገር እድገት በጣም በጣም ወሳኝ ነው። ስለዚህ መንገዶቻችን ሊሆን ይችላል፣ ፖሊሲዎቻችን፣ ህጎቻችን፣ የመሬት ህጎቻችን፣ የትምህርት ስርዓቶቻችን ኦቨርኦል መቀየር መሻሻል የሚችሉት የጤና ስርዓታችን፣ የፍትህ ስርዓታችን፣ የግብርና ስርዓታችን እሱ ሁሉ መቀየር የሚችለው በትክክል ሪሰርች ከተሰራ ብቻ ነው። ሶ ተማሪዎቻችን ሪሰርችን ትምህርትን እንደሚያጥላሉት ሁሉ ያው ትምህርትን ከጠሉ ሪሰርቸር መሆን ስለማይችሉ፣ ሪሰርቸር መሆን የማይችሉ ከሆነ ደግሞ ሁልጊዜ በግምት የምንኖር ሀገር ሆነን እንቀጥላለን። ዛሬ ነገ ምን ይፈጠርብን ይሆን? ነገ ምን ይፈጠር ይሆን? ከነገ ወዲያ ምን ይፈጠር ይሆን እንላለን። ሊያጸድቀን በማይችል ንጽህና በጸሎት ብቻ ለመኖር እንታትራለን ማለት ነው። ሶ በመሰረቱ ከሞት በኋላ ለሚኖረን ህይወት ሊሆነን ይችል ነበር ጸሎታችን። ሶ ስንኖር ግን ቢያንስ በሰጠን አእምሮ በምን መንገድ መኖር እንደምንችል ማሰብም ሆነ ማድረግ እንድንችል ተደርገን የተፈጠርን ሰዎች ነበር። እነሱን መጠቀም ግን እየቻልን አይደለም። አሁን ዋናው ነገር አሁን I'm not just telling you to subscribe my channel ሰብስክራይብ እንድታደርጉ አይደለም። ለራሳችሁ ዋጋ የምትሰጡ ከሆነ እናንተ የነበራችሁበት ማህፀን የተለየ ነው ብላችሁ የምታስቡ ከሆነ ወይ አትሊስት ፊደል ቆጥራችሁ ከሆነ
ላሳለፋችሁት የህይወት ዛች ፖርሽን የምታስቡ ከሆነ ያ እያንዳንዷን ቅጽበት ከኔ ምን ይጠበቃል በማለት እያሰብን መቀጠል የግድ ይላል። ስለዚህ ሪሰርች ለማርክ አይደለም። ሪሰርች ለሆነ ፕሮሞሽን ለማግኘት አይደለም። ሪሰርች ለማሰብ ነው። ለማሰብ ሪሰርች it is not also actually ችግሮችን ለመሰነድም ብቻ አይደለም፣ ለችግሮች መፍትሄ ለማቅረብም ነው። ይሄ ችግሩ ደርሶብናል ብንል ከፍርድ ቤት ችሎት የተለየ ላይሆን ይችላል። ከዚህ ግን የሚለየው ወይም ስናማርር ከምንኖር መፍትሄ ሊኖር በሚችል አግባብ ተመራማሪዎች ከሆነ የነገሮችን ድግግሞሽን ሆነ ክብደታቸውን ኤኒዌይስ ኦቨርኦል ችግራቸውን መቀነስ የምንችለው ሪሰርች ከሰራን ብቻ ነው። በመጨረሻም ሪሰርች እንዴት መስራት እንደምትችሉ የምትችሉ ከሆነ የትም ኑሮ የትም መቼም ይሁን በምንም ሁኔታ ለእያንዳንዱ ችግር መፍትሄ ለማግኘት የምትደክሙ አትሆኑ። ስለዚህ የመፍትሄ ሰው መሆን ትችላላችሁ ማለት ነው። that is all what I want to tell you today. የትኛውም ሲስተም የማይሰራ ቢሆን የትኛውም ደካማ የሆነ ሁኔታ ውስጥ ብንሆን በምንፈልገው ልክ ያላገኘነው ሀገር እንኳን ቢኖረን ኖርማሊ ሪሰርች በመስራት ግን ማስተካከል እንችላለን። አትሊስት እያለቀስንም እንኳ ልንኖር እንችላለን። እኛ ግን ከኛ በኋላ የሚመጡ ትውልዶች ግን ቢያንስ የልቅሷቸውን ቆይታ መቀነስ ግን እንችላለን ማለት ነው። ዩኒቨርሲቲዎቻችን እየጠየቁን ስለሆነ ብቻ ሳይሆን ሪሰርች መስራት ያለብን ወይም ደግሞ የሆነ ፕሮሞሽን ለማግኘት ብቻ ሳይሆን ሪሰርች መስራት ያለብን ጀስት ሀገራችን የሚያስቡ ሰዎችን ስለምትፈልግ እንደሆነ ማሰብ አለብን። ሀገራችን የሚያስቡ ሰዎች የሚያስብ ጭንቅላት ለነገሮች መፍትሄ ሊሰጡ የሚችሉ ሰዎችን እንደምትፈልግ ማሰብ አለብን። ይመቻችሁ። ሰብስክራይብ ብታደርጉ ቀጣይ በተለየ ሲዝን ሪሰርች እንዴት መሆን እንዳለበት የሚያስተምሩ የተለያዩ ቱቶሪያሎችን አቀርብላችኋለሁ። ብዙ ነገሮችን መማር ትችላላችሁ በዚህ ቻናል በተለያየ መንገድ። ነገ የተሻለ ይሆናል ማለት ነው።